ትክክለኛ አንተ ለእግዚአብሔር ራስህን ያስረከብህ የኢየሱስ ክርስቶስ ዋና አገልጋይ ምርጥቃ ይጎለኝ የለም። በፍጹም የለም። ይጎለኝ የለም። የሚጎለኝ ገንዘብ አለመቀበልህ፣ ህዝቡን አለማታለልህ ይችላል። በዚህ ዘመን ግን የጥምቀት በዓል በአደባባይ መከበሩ ከጥቅሙ ጉዳቱ አመዝኗል። የጥምቀት ቀን ከሚወርድ በረከት የሚወርድ መቅሰፍት ይብሳል። ኧረ የሚገርም ነው በጣም። ከኔ ጋር አብረን አድረን ከኔ ጋር ግንኙነት ፈጽሞ በተክሊል አገባ። በነገራችን ላይ በራሴ ትእዛዝ ሳይሆን በጌታ ትእዛዝ ስለሚያደርግ ለራሲ ትንሽ ነው የምትቀበለው። ይሄ ቤታችሁን ሲገባ ድንገተኛ የምስጋና ደጅ ይከፈታል። መንፈስ ቅዱስ በቃ በስርዓት እያስተዳደርከው እኮ ነው አንተ። አዎ እያስተናገር አንተ ትክክለኛ የኢየሱስ ክርስቶስ አገልጋይ እኮ አይደለም። ትክክለኛ አንተ ለእግዚአብሔር ራስህን ያስረከብህ የኢየሱስ ክርስቶስ ዋና አገልጋይ ምርጥቃ ይጎለኝ የለም። በፍጹም የለም። ይጎለኝ የለም። የሚጎለኝ ገንዘብ አለመቀበልህ፣ ህዝቡን አለማታለልህ ያ ይጎለኝ። ግን በእኛ ፊት ኃይል አለህ። ወንበዴ ነህ በቃ ሲወል ገብተህ መንጥቀህ ማለት ነው። ባራኪው ደስ ይበላችሁ ተወልደ። በጣም ብዙ ሰው ሊያስቀይም ይችላል። በዚህ ዘመን ግን የጥምቀት በዓል በአደባባይ መከበሩ ከጥቅሙ ጉዳቱ አመዝኗል። የጥምቀት ቀን ከሚወርድ በረከት የሚወርድ መቅሰፍት ይብሳል። ሰባኪ በየመድረኩ የሚለፈልፈውን አትስማ፣ አይምሰልህ። አይደለም ዛሬ ተባርካችኋል ምንጣፍ እንዲያረካ እንደሚል አይደለም። በአንድ ቀን ምንጣፍ በማንጠፍ በእግዚአብሔር ፊት የሚደርስ ጠብታ ነገር የለም። እግዚአብሔር ያንተን ልብ እንጂ የምታነጥፈው ምንጣፍ ምን ያደርግለታል? አንተም ማታየው መላእክት ለታቦቱ ለተሸከመ ካህን እኮ የብርሃን ንጣፍ ያነጥፉለታል። ያንተ ምንጣፍ ምን ያደርግለታል? ሳትታጠብ ንስሐ ሳትገባ ለቤተ ክርስቲያን ቅንጣት ታቅል ቁም ነገር ሳይኖር ምንጣፍ ብታነጥፍ ምን ያደርጋል? ደህና ዋላችሁ። የጥምቀት በዓል ጥንት በነገስታቱ ዘመን ሲከበር ከነበረውና አሁን ካለ የትኛው ይሻላል? ንገሩኝ። የጥንት ይሻላል አይደል? ጥንት ግን የሚያነጥፍ አልነበረም። የጎደለ ነገር አለ ስላልተነጠፈ አታንጥፍ እያልኩ አይደለም፣ ግን የሚቀድመው አለ። ሰክረ መጣ አይደል የምታነጥፈው። የጥምቀት ከማንጠፍ ከ3 ቀን በፊት ነው። በነገራችን ላይ ትናንት አንድ ወንድም መጣና ከአንጣፊዎቹ መካከል ነው። ወደ ማንጠፍ የምንመጣበትን ምክንያት በግልጽ ልንገርህ አለኝ። ለምን ስለው በቃ ያን ቀን 2 ምርጫ ነው ያለን። ወይ እንደለመድኩት እየቃምኩና እየጠጣሁ እውላለሁ፣ አለያ ያችን ቀን ላለመቃምና ላለመጠጣት ስል አነጥፋለሁ አለኝ። አይ በእውነቱ ይሄስ ጥሩ ነው። አንዲት ቀን ምጥቶ ከክፋት መከልከል ጥሩ ነው። ይሄ መቼስ ግን ዞሮ አስቸጋሪ ነው። ማወቅ ያለባችሁ ነገር አስተማሪዎችም ማናችንም ቢሆን ማወቅ ያለብን ነገር ትውልዱን አስተምረን ካለወጥ ነው። በዚህ መንገድ የጥምቀት በዓል የእግዚአብሔር መሆኑ ቀርቶ አሁን ከግማሽ በላይ ሄዷል። የሌላ ጠላት ነው የሚሆነው። ልክ በውጭው ዓለም ደህና ናችሁ። አሜሪካና አውሮፓ ኤፒፋኒ የሚባል በመቶ ነው የሚከበር ነገር አለ አይደለም? ክሪስማስ እንደው ነው ያወጣው። ኤፒፋኒን አጣ ክሪስማስ የሚባል በዓል ታውቃላችሁ አይደለም? ክሪስማስ እኛ ልደት ምን ነው አለ ክሪስማስ የሚሉት እነሱ። እውነት ለመናገር ክሪስማስ በጣም ደምቆ እኛ ከምናከብረው በላይ ፈረንጅ ሀገር በጣም ይከበራል አይደል? ፈረንጅ አመቱን ሙሉ ይሰራል። ስራ የማይሰራ መቼ ቀን ነው? የክሪስማስ አይሰሩም አይደለም? የሚገርማችሁ ነገር ግን በዓሉ የሚከበረው ለክርስቶስ ነው ወይስ ለዲያብሎስ ነው? እንዳትተውት፣ ለዲያብሎስ ነው። አንድም ለክርስቶስ ክብር የሚደረግ ምክንያቱም ክሪስማስን የሚያከብሩት አብዛኞቹ እግዚአብሔር እንዳለ እንኳን አያምኑም። ገብታችኋል? እግዚአብሔር እንዳለ አያምኑም። ነገር ግን በዓሉን ለምንድን ነው የሚፈልጉት? ከስራ ነፃ መውጫ፣ መዝናኛ፣ መጫወቻ፣ ፈን ማድረጊያ፣ ጊፍት ስጦታ መሰጣጫና በቃ በአመቱ ዘና የሚሉበት ወቅት ክሪስማስ ነው። ገብታችኋል? አሁን ጥምቀት ከዚህ የተለየ ትርጉም አለው አይደል? ንገሩኝ። በተግባር የጥምቀት በዓል ከመጣን ከሊቃውንት መሃል ያለውን ነገር ከማየት ውጪ ተጀምሮ እስኪፈጸም ድረስ አንድ ለመንፈስ ቅዱስ የሚሆን ስራ የለም። የሚገርማችሁ ነገር የምግብ፣ የመጠጥ፣
የስካር የዱላ የአመፃ የፖለቲካ ባህል አይደል አደረግነው። በነገራችን ላይ እኔ በራሴ ትእዛዝ ሳይሆን በጌታ ትእዛዝ ስለሚያደርግ ለራሲ ትንሽ ነው የምትቀበለው። ይሄ ቤታችሁን ሲገባ ድንገተኛ የምስጋና ደጅ ይከፈት። ይሄ ቤታችሁን ሲገባ ድንገተኛ አደገኛ ፈውስ ይሆን። ይሄ ቤታችሁን ሲገባ ድንገተኛ የታሰረ ነገር ይፈታል። ይሄ ቤታችሁን ሲገባ ድንገተኛ የሆነ ጉብኝት ወደ ነገራችሁ ይመጣል። ይሄ ሲገባ ዱዳ የሆነ ነገር ድምጽ ያሰማል። ይሄ ነገር ሲገባ የታመመ ነገር ይፈወሳል። ይሄ ነገር ሲገባ ሳቅና ደስታ መዝሙር ሊሳን ቤታችሁ ይገባል። Igor kufogo ya gera modina ni fakata noyo Jesus darinde maso kubikina dunche senabatoyo egeta mobe istana mishmishola ore mikiroyo malwitum sire masairu lane yana mishmishola Jesus dinde matim dibe matim sade matim lohaye masya Yesusi ekoro aye malwitum sire masairu lane እስከ ቅርብ ጊዜ ጸበል ሄጃለሁ። አዎ ጠይቅሻለሁ። ጸበል እኔ በጣም ከምወደው ነገር አንዱ ገዳም መሄድ ጸበል መሄድ ነበረ። ጸበል ገዳም ሲሄድ ሰዎች ዝም እየተነስቼ እሄዳለሁ። ገባ የምሄድበት ምክንያት ምንድነው? እዚህ ያለው የዓለሙ ነገር ኮተቱ ምናምን ሲልኝ ከሰው ጋር ማላወራ ምንም አልልም እሄዳለሁ። ሲሄድ ማውራት የምፈልገው መሄድ የምፈልገው በዛ ያንን ተራራ ምናምን ስትወጣ ምናምን አይነት ዛት ስፔስ ያንን ስፔስ ነው የምፈልገው። በዛ ውስጥ ነው ሜዲቴት ማድረግ የምፈልገው። ይሄ ሜዲቴሽን የሚባል ከሆነ እሄዳለሁ። ከፈጣሪ ጋር ማውራትን ነው የምፈልገው። በቃ አጅስ ኒድ ሂም። በጣም ከሚገርም በእስልምና ውስጥ ደግሞ እኔ በጣም የምወዳት ራቢያ የምትባል አለች የሱፊ። አሁን ስለ ሱፊ ብትጠይቀኝ እኔ አውርቼ ሁሉ የማልጠግበው ነገር ነው። እኔ ህይወቴን የቀየረው ማን ነው ብትለኝ ሩሚ ነው። ሰዎች አንደርስታንድ ሊያደርጉት ይችላሉ። የሩሚን መጽሐፍ እኔ 40 ሩል ኦፍ ላቭን ካነበብኩ በኋላ ቁም ነገር ተቀየረች። ገባ በቃ ኮምፕሊትሊ 100% ነው የተቀየርኩት። ሰው ፈጣሪውን መውደድ አለበት። በቃ እኔ ወደዛ ማሰብ የምፈልገው ስለማንንም አይደለም። አሁን አንተ ምን ይሉ ቁጭ ብለህ ምናምን ኖ አይ ዶንት ጊቭ አ ሺት አባውት ኤኒቲንግ በቃ የምፈልገው ግን ያም ነገር ደግሞ አንዳንዴ አንቺ ማን ስለሆንሽ ነው አትታበይ ምናምን ነው ብሎ ነገር የለም። ገባ ስለ ሩሚ እንደውም በጣም ብዙ ነገር እነግርሃለሁ። ስለዚህ ምንድነው ሲሄድ ሜዲቴት ማድረግበት ጸበል እሄዳለሁ። ጸበል ሲሄድ እንደው በነገራችን ላይ ማለት ሁሌ እኔ ጸጉሬ ቀለም ነው። ሁሌ በቃ ቀለም ዛሬ ተቀብቼ ነገ ልከቨል አልደረድም ላረገው እችላለሁ። ገባ በጣም ታቱ ምናምን አለኝ አራም ግን ያንን ሁሉ በቃ የፈለጉትን ይብሉ ተጨነቃለሁ። ምን ይለኛል አሁን በቃ ግን ኖ አይ ኒድ ሂም ብዬ እገባለሁ። እኔ ስለ ጸበል አሁን ሳነሳለሁ በጸበል አሁን ብዙዎቻችን አሁን ሜዲቴት ማለት ይሄ ነው። ባይ ዘ ወይ ጸበል ትሄዳለህ አንተ የማርያም ጸበል ትሄዳለህ፣ የሚካኤል ትሄዳለህ፣ የገብርኤል ትሄዳለህ። ምን አሁን ሌቭል እንዳያረጉን ሰዎች እስላምነሽ ብለሻል ግን እንደዚህ ያወራሽ ነው ብለው እንዳታረጉኝ። ባይ ዘ ወይ ወሬውን ነው ማወራ ያሉት እና ስትሄድ ልክ ጸበል ስትሄድ የማርያም ጸበል ተጠመቅ ትችላለህ፣ የገብርኤል አለ፣ የሚካኤል አለ፣ ምን አለ። አሁን ነው ባህታውያኖች ሲመጡ መጀመሪያ ጸበል ከመግባታቸው ልክ እንደገባ ሄደህ ጥልቅ አትልም። ኑ ቁጭ በሉ ትሰማለህ አይደለ? ገድሉን ትሰማለህ። ከዛ እዛው ላይ ገድሉ እየተነበበ ትሰማለህ። ከዛ ነው የምትጠመቀው። ያ ነው ሜዲቴሽን ማለት። የሚነበበውን ገድል ማወቅ አለበት። የሚካኤል ጸበል ሲሆን የሚካኤል ገድል ይነበባል ነው። ስለዚህ ውሃ የሚባለው ነገር ደግሞ ሚሞሪ ያለው ከፈለክ ግባና ሰርች ዛት ሳይንስ ነው። ሳይንሱ ምን ይላል? ውሃ የራሱ የሆነ ሞለኪውል ነው። እንግዲህ ፈጣሪ ነው የፈጠረው። መቼም በዛ ውስጥ ገብተህ ደግሞ ሌላ ነገር አዘባረቅም አይደለ? ስለዚህ ሚሞሪ ያለው ይይዛል። ሲይዝ አንተ የምትናገረውን ቃል ውሃ ውስጥ ይገባና የውሃ ደግሞ ያንን ሚሞሪ ያንን የተነገረውን ቃል ይይዘዋል። አንተ ስትጠጣው ወይም ደግሞ ስትታጠብበት ፈውስ ይሆንልሃል ነው። ሌላ ምንም ነገር የለውም። ገባ? ጸበል ማለት ይሄ ነው። ለምሳሌ የዘምዘም እኮ አለ አይደለ? እስልምናው ላይ ለምን አንድ አይነት ነገር ይሆናል? ለምሳሌ ወሎ ላይ ስትሄድ ጸበል አለ፣ ሻዲ ጅሩ አለ። ሻዲ ጅሩ የሚባል ወሎ ጸበል አለ፣ ቢለን አለ። ሰው እየሄደ ይታጠባል፣ ሙስሊሙም ይታጠባል። አንደርስታንዲንግ ነው፣ እምነትህ ነው የሚያደንህ። ከዛ ለምንድን ነው ጸበል ውጭ ላይ እንደው አሁን አንተ ኦርቶዶክስ ነህ ልጠይቅ፣ ቤት ውስጥ ጸበል አትሰሩ ውጭ ላይ አስቀምጡ የሚባለው ለምንድን ነው? ጠባቂ ነው። አንደርስታንድ ለምንድን ነው ከበሩ ውስጥ የማይሆነው? ለምንድን ነው ከበሯ ውጭ ላይ የምትንጠለጠለው? መጥፎ መንፈሶች ጸበሉ ሲያዩ ይርቃሉ። እሺ እኔ ደግሞ ልንገርህ፣ ጸበል ውጭ ላይ የሚደረገው ከውጭ የሚሆነው ጸበል እኮ በቃ አስቀምጥኩ ጠባቂ ነው። ከውጭ ላይ የማይሆነው ሰው በቤቱ ውስጥ እያለ ሰው ያማል፣ ትናገራለህ፣ የሆነ ነገር አለ። ያ ሁሉ ነገር
እዛ ውስጥ የነበረውን አሁን የማርያም ጸበል ከሆነ እዛ ውስጥ ያለውን ሜሞሪ ያለውን ቃል ያለውን የማርያም ገድል ያስነሳና አንተ የምትናገረው ነገር ያ ሜሞሪ ይይዘዋል። ገባህ? ሲይዘው ያ ጸበልነቱ ይቀርና አንተ የለፈለፍከው መርዝ እዛ ውስጥ ይቀመጣል ማለት ነው። ስለዚህ ባይዞ የኔ አንድን ኦርቶዶክስ ማለት ነው በኮንፊደንስ ወደ ጴንጤ ቸርች ና ወይም ፕሮቴስታንት ሁን አልልም። በኮንፊደንስ ማለት ነው ማለት ሄደ ግባ አልልም ዝም ብዬ ቢኮዝ እኔ ራሴ ብዙ ያልተመቹኝ ነገሮች አሉ። እኔ ራሴ ብዙ ምርር ያሉኝ ነገሮች አሉ። ኮምፎርት የነሱኝ ማለት ነው ምቾት ያልሰጡኝ ብዙ ነገሮች አሉ። አዲስ ዲኖሚኔሽን ሁላ ቢፈጠር ዝም ተብሎ እንደ ተራ ጉዳይ የተተው እንደ ቀላል ጉዳይ የተተው ነገሮች ስላሉ የእውነቴን ነው ምላችሁ እድሉን ባገኝ ማለት ነው ሌላ ፕሮቴስታንት መሆን ይመስለኛል። ቻንሱን ባገኝ ሌላ ፕሮቴስታንቲዝም ሌላ ተቃውሞ ማለት ነው። ፕሮቴስታንት ነኝ የሚለው ማህበረሰብ የስም ፕሮቴስታንት ሆኖት ቁጭ ብሏል። ተቃዋሚ ነኝ ይላል። ምንድን ነው የሚቃወመው? የምሬን ነው። እኔ አረ ተቃወሙልኝ። ይሄ ነገር ቸርች ውስጥ ባይኖር ጥሩ ነው የምላችሁ ስንት ነገሮች አሉ። ሄዶ የት ሊገባ ነው? ሄዶ ፕሮቴስታንት ነኝ ብሎ እዩ ጩፋ ወይም ሌላ ቦታ ተዘራ ያሬድ ኃይሉ ዮሐንስ ጋር ቢሄድስ፣ ጃፒ ጋር ቢሄድስ፣ ሰው መንፈስ ነው የሚሉት ጋር ቢሄድስ፣ ሰው እኛ ትናንሽ እግዚአብሔሮች ነን የሚሉት ጋር ቢሄድስ በኮንፊደንስ ና አልልም። ያቺ ነጠላ ተከናንባ በስርዓት ለብሳ የምትሄዷ በሱሪ ልትመጣ አረተው። አሁን እውነት ለመናገር ወደ ሐዋርያ ስራ መመለስ አለብን። ወደ ጉባኤ አልጠራም። እኔ አንድን ኦርቶዶክስ ህብረት የሚባል ነገር መኖር አለበት። ሰውን የሚያንጽ ሰውን የሚገነባ ማለት ነው። ፍቅር ያለበት አንድነት ያለበት አሴምብሊ ወደዚያ ነው አንድ ሰው መጠራት ያለበት። በግሉ ያው እንደኛ ማለት ነው በማይመች ሁኔታ ውስጥ ጌታን እንዲከተል ግን ኢየሱስ ክርስቶስን ተቀበል ነው ምለው እንጂ በፍጹም በኮንፊደንስ ሄደ ግባ እዚህ ግባ አለ። ወዳጄ የትም ገብተህ ሴፍ አይደለም፣ የትም ሄደ ሴፍ አይደለም። ባይዚ ታርፋለህ አልልህም። እኔ ፕሮሚስ ኖ አላረፍንም። ብዙ የከበቡን ነገሮች አሉ። ብዙ መከራችንን የሚያሳዩ ነገሮች አሉ። ብዙ የማይመቹ ነገሮች አሉ። ባይዚ ብዙ መጥፎ ነገሮች አሉ። እውነቱን ልንገርህ የሆነ ገነት ምናምን የሚገኙ መስላቸዋሉ። ባይዚ እዛ ካሉ ነገር አንጻር ኦርቶዶክስ ውስጥ ካሉ ነገር አንጻር አንዳንዶቹ መሯቸው ገነት አላለም። እውነቱን እንነጋገር ከተባለ ኧረ የሚገርም ነው በጣም። ከኔ ጋር አብረን አድረን ከኔ ጋር ግንኙነት ፈጽሞ በተክሊል አገባ፣ ሌላ ሴት በተክሊል አገባ እና ፎቶ ላኩልኝ አየሁት እና እንደዚህ ይቻላል ያለች የለቀኩትን ቪዲዮ የተለቀቀውን ቪዲዮ አይታችሁታልና ያን ቪዲዮ ተንተርሶ አንድ ኢንቦክስ ላይ አንድ ሜሴጅ መጣልኝ። ምን ይላል? ከኔ ጋር አብረን አድረን ከኔ ጋር ግንኙነት ፈጽሞ በተክሊል አገባ፣ ሌላ ሴት በተክሊል አገባ እና ፎቶ ላኩልኝ አየሁት እና እንደዚህ ይቻላል ያለች ከኔ ጋር በስነ ስርዓት እንትን ብለናል አድረናል አብረን። ከዛ በኋላ ደግሞ በተክሊል አገባ ይቻላል ወይ? ኖ እንደዚህ አይቻልም። እግዚአብሔርን ማጭበርበር አይቻልም። በቃ ድንግል ካልሆንክ በቁርባን አግባ፣ ድንግል ካልሆንሽ በቁርባን አግቢ በቃ እንጂ አላግባብ እሳት ውስጥ ለምን ትገባላችሁ? እማይገባ ክብር እኮ ነው። እማይገባ ክብር አይገባህም። ድንግል አይደለህም? አዎ ድንግል ካልሆንክ ተክሊል አይገባህም። አበት ተክሊል ታዲያ ለማን ነው የሚገባው? ድንግልናቸውን ለጠበቁ ወንዶች፣ ድንግልናቸውን ለጠበቁ ሴቶች ለነሱ ነው ተክሊል የሚገባው። ድንግል ሳትሆን ተክሊል በቃ የድንግልና ሽልማት እኮ ነው። በቃ ለተክሊል ስትቀርብ ምን መሰለህ ብለህ እየቀረብክ ያለው እኔ ከልጅነቴ ጀምሮ ድንግልናዬን ጠብቄያለሁ። ከማንም ሴት ጋር ምንም አይነት ግንኙነት ንክኪ፣ ምንም አይነት ግንኙነት አላደረኩም። ድንግል ነኝ።
ብለህ ነው እየቀረብክ ያለው። ለዛ ቤተክርስቲያን ምን ትላለች? እሺ ልጄ ለዚህማ ይሄንን እሸልምሃለሁ ብላ የክብር አክሊል ታደርግልሃለች። ግን አንተ ድንግል ሳትሆን ድንግል ነኝ ብለህ ቀረብክ ተክሊል። አሁን እውነት ህይወት ሰላማዊ ህይወት የምትኖር ይመስላል? እግዚአብሔርን አጭበርብረህ እግዚአብሔር አያውቅ አንተ ከዛች ሴትዮ ጋር እንዳደርግ እግዚአብሔር አያውቅም አይደለ? አያውቅም። ወይም ደግሞ ንስሐ ይመልሰው አይደለም። ንስሐ ራሱን የቻለ ሂደት አለው። እሱ ሌላ ጉዳይ ነው። የንስሐው ጉዳይ ሌላ ጉዳይ ነው። ንስሐ ዘማዊ ድንግል ታደርጋ ሌላ ጉዳይ። ከፈለጋችሁ በዚህ ጉዳይ ቪዲዮ ሰራላችኋለሁ። ከፈለጋችሁ ሌላ ጉዳይ አይገናኝም ከዚህ። ስለዚህ ይሄ ነገር ፍጹም ስህተት ነው። እንደዚህ አይነት ህይወት ውስጥ ያላችሁ ወይም ለማድረግ እያሰባችሁ ያላችሁ ሰዎች ትክክል አይደላችሁ። በቃ ድንግል ካልሆናችሁ በቁርባን አግቡ። ድንግል ከሆናችሁ በተክሊል አግቡ። ይገባችኋል። እናንተ ድንግል ላልሆናችሁ በቁርባን ቤተክርስቲያን እኮ አዘጋጅታለች እኮ። በቃ ተሳስቻለሁ የምትል ከሆነ ይሄው ቁርባን አግባ። ይሄው እሺ ና አግባ። አይ እኔ ክብሬን ጠብቂያለሁ ድንግል ነኝ፣ ይሄው ተክሊል ላንተማ ይገባሃል ብላ ትድራለች። ሁለታችሁንም ማለት ነው። ስለዚህ አላግባብ ያለ ክብራችሁ ክብርን አትመኙ። ያለ ቦታችሁ አትገኙ። እሺ ምክንያቱም ትዳር በረከት አይደለ? ትዳር የእግዚአብሔር ስጦታ አይደለ? ትዳር ሁለታችሁ የምትጣመሩበት ሁለቱ አንድ የምትሆኑበት አይደለ? ታዲያ እዛ ጋር እግዚአብሔርን አጭበርብረው እንዴት ነው የሚሆነው? እግዚአብሔርን አጭበርብረው ይሆናል? ይሰምራል ብለህ ታስባለህ ነው? ስለዚህ በክብር በቦታ መገኘት ነው ጥሩ። እሺ አንድ አባት ሽማግሌ አባት ባልና ሚስትን ሊመክሩ ቤታቸው ሄደው ሲያስተምሯቸው ይቆዩና በቃ ባልየውን ከቤተክርስቲያን ተጥፋ ሚስትየውን ከቤተክርስቲያን ተጥፊ የሚለው ነገር ቅዱሳን መጻሕፍት አንብቡ ብለው ይመክሯቸውና እሺ ምናምን ብለው በበዓል ዋዜማ ምናምን ሄዱት። አጋጣሚ ጠረጴዛ ላይ ብር ተቀምጦ ነበር። ያነሱና መጽሐፍ ቅዱስ ውስጥ ይከቱታል። እኛ አባት መጽሐፍ ቅዱስ እዛ ጋር ይከቱትና መጽሐፍ ቅዱሱን ከርነው እዛው ጋር ስለነበረ ይሄዳሉ። ከዛ ለጉዳይ ድንገት ብሩ ሲፈለግ የለም ብሩ። ሚስት አጋጣሚ ቸኮል ነበረችና በጣም ተናደደና እኛ አባት እንዴት እያመናቸው እንዴት ብሩ ከመምጣታቸው ፊት ነበር ትላለህ። እሳቸው ሲመጡ ከዛ ሲወጡ አጣሰው። ስለዚህ ራሳቸው ናቸው እሱም አረቆይ ስታረጋግና ቢል እሷም ብቻ ሁለቱም መጨረሻ አካባቢ አንድ ሐሳብ ውስጥ ገቡ። ከዛ ግን በሆነ በዓላት በመሃል ሰፊ ወራት በነበሩበት ጊዜ እኛ አባት ተመልሰው ወጡና ልጆቼ እንዴት ናችሁ ደህና ናችሁ ምናምን እንጠይቃቸው አለች እሷ። ከዛ ጸጥ አለ ባል። ግድል እንዴት ነው በዓል ትምህርት እንት ያላችሁ ነው መጽሐፍ ያነበባችሁ ነው እንደዚህ እንትን ያደርጋችሁ ነው ምናምን ይላሉ። አዎ እናነባለን እንትን እናደርጋለን። ግን እንደው አባ ግን እንደው ትንሽ ውስጣችን በጣም ቅር ያለበት ነገር ነበረ። እንዳይቀየሙን ይቅርታ አድርጉልንና ምን ነው ጠይቀውን ቢወስዱ ምንም እኮ እኛ አንፈቅድ ነበር። ጠይቀውን ቢወስዱ ተቸግረው ለልጆች ለተቸገሩ ሰዎች ሊሰጡ ነው የሚችሉት እና ቢጠይቁ ምን አለበት ሲሉ ምኑን ገንዘቡን ባለፈ ጊዜ ሲመጡ ይወሰዱት። እንዴ ልጆቼ በጣም አዝናለሁ። እስከዛሬ መጽሐፍ ቅዱስ አንብባችሁ አታውቁም ማለት ነው አሉ። አየክ እስከዛሬ መጽሐፍ ቅዱስ አንብባችሁ አታውቁም ማለት ቢያነቡት ኖሮ መጽሐፍ ቅዱስን አውርደው ከመርደው ቢያነቡት ኖሮ መጽሐፍ ቅዱስ ውስጥ ብሩ ነበር። ይገርም ነው። መጽሐፍ ቅዱስ ታነባላችሁ ሲሏቸው አዎ ብሏል። ድፍረታቸው እየዋሻችሁ ነው ማለት ነው ብለው አዝነው እነዛ ልጆች እስቲ ያን መጽሐፍ ቅዱስ አንጡ አሉና ቆመው ተነስተው መጽሐፍ ቅዱስን ክፍት ሲያደርጉ ሁለቱ ባልና ሚስት ሲያዩት ብሩ እዛ ውስጥ ተቀምጧል። አባትየው አዝነው ወጡ። ሰዎቹም በጣም ተጸጸቱ እና